እየሰገድክ ራሱ ዝሙት ካልጠፋልህ ተንቀሳቀስ ይላል። ተንቀሳቀስ፣ ቁጭ አትበል ከቤት ይላል። ተራመድ ብሎ ይነገራል። መራመድ፣ ስራ መስራት፣ መንቀሳቀስ። እንደ በቃ ካቃታችሁ ደግሞ ሩጡ ራሱ። እንደ እውነቴን እኮ ነው የምነግራችሁ። ብቻ ገደል እንዳገቡ ናቸው። ሩጡ፣ ብትሮጡ ይሻላል ቁጭ ብላችሁ መከራችሁን ከምታዩ ማለት ነው። እንዲያው ይባላል ይላሉ እኮ አባቶቻችን። እንዲያው ዘመን አድርገን ስናገረው ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይባላል። መጽሐፍ ቅዱስ ለእግዚአብሔር ስም አውጥታ የተናገረች ሴት አጋር ትባላለች። ታስታውሱ ከሆነ በአብርሃምና ሳራ ታሪክ ላይ ሳራ መካን ሆና ለረጅም ጊዜ ቆይታ በዚህ ምክንያት ብዙ ትግስቷ ተፈትኖ ነበርና መጨረሻ ላይ ከገረዷ እንዲወልድ ጠየቀችው፣ ከአጋር ማለት ነው። እና ዘር እንዲተካ ጠየቀችው። ቅዱስ ኤፍሬም ሶርያዊ በዚያ ዘመን የመካንነት ከወንድ ይሁን ከሴት መለያ ስለሌለ ያንንም ለማወቅ አንድ ዘዴ መጠቀሟ ነው ይላል። ያም ሆነ አጋር ጸነሰች ማለት ነው። ልክ ስትጸንስ ግን ጸባይዋ ተቀየረባት እና አመናጨቀቻት። እንደ መቤት ማክበር ትታ እንደ ራሷ እንደ መቤት መሆን ጀመረች። በዚህ ጊዜ አስወጣልኝ አለችው አብርሃምን። ባሪያሽ ናት፣ በእጅሽ ነው ያለችው፣ አንቺ ወደድሽውን አድርጊ አላት። ውጪ አላለቻትም፣ ግን ውጪ ከማለት የማይተናነስ ነገር ልክ አንዳንድ የቤት ሰራተኞቻችን ላይ የምናደርገው ግፍ አለ አይደል? እሱን አድርጋ አማረረቻት። ከዛ መሯት ወጣች፣ እንደ ጽንሱን ይዛ ማለት ነው። በወጣችበት በጣም በተጨነቀች ሰዓት እግዚአብሔር ተገልጦ አናገራት፣ በመልአክ ማለት ነው። በመጨረሻም ለእግዚአብሔር ስም አወጣች ይላል። ኤልሮኢ አለችው፣ የሚያየኝን አየሁት ማለት ነው። የሚያየኝን አምላክ አሁን አየሁት ማለት ነው። እና ይህ ከተደረገላት አንጻር የሰጠችው ስም ነው እንጂ ለእግዚአብሔር የሚመጥነው ስም የለም። መከራ ሲመጣ ቤተክርስቲያን የሚቃወም መከራ ሲመጣ የሚሞት ስንት አይነት ሰው መስሏቸዋል? 3 አይነት ሰው ይሞታል። አንደኛው የተዘጋጀ ሰማዕትነት የሚገባው ሰው ይሞታል። አንድ ሁለተኛ ጥቂት ደግነት ያለው ሰው ቢቆይ የሚበላሽ ከሆነ ያቺው ሳትበላሽበት እንዲምረው እግዚአብሔር ደግሞ የሚወስደው ሰው አለ። ቢቆይ የሚበላሽ ከሆነ ሁለት። ሶስተኛ ደግሞ ኃጢአት እየሰራ ያስቸገረ ቢቆይም የማይጠቀም ሰው ደግሞ ካለ ደግሞ ሰው እንዳያስቸግር ያም ይነሳል። አንድ ዛፍ ተተክሎ ከጠፈጠፉ በስተቀር ጠፈጠፉ ሌሎችን ከማጥፋት በስተቀር ለሰው ምንም የማይረባ የሆነ ዛፍ አለ። ያንንም ይቆርጠዋል። እግዚአብሔር ግን ከሁለቱ ወገን ያደርገን እግዚአብሔር